ከጭንቀትና ከመከራ ከስተመሰቃየት ከስቀቀን እገላገላለሁ ብላና አቅዳ የነበረችው ትሁትዬ በአንድ በሌላም ተመስገንን አስወግደዋለሁ ወይንም ደግሞ ክፉ ነገር ሳይደርስበት ወደ ሀገሩ ይመለስልኛል ብላ ያሰበችው ትሁት አሁን የማትወጣው ማጥ ውስጥ ገብታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ እንድታበረታቱኝ ነባሮች ደግሞ እንደተለመደው ላይክ እና ኮሜንት አድርጉልኝ። ይቅርታ እንግዲህ ማለት ነው የሆነ ስህተት ፈጠር ያለው መሰል ይቅርታ ለተፈጠረው ነገር እና ትሁትዬ እንግዲህ ያው ከመስገን ከገጠር መጥቶ በገጠርም አላስቀምጣት ሲል ነበረ። ሁሉንም ነገር ቤተሰቦቿንም ቀየዋንም ማንኛውንም ነገር እሱን መሸሽና እንደዚሁም ደግሞ ህይወቷን ለማዳን ወደ ከተማ የመጣችው ትሁት ሆኖም ግን ተመስገን አጣይቆና ጠይቆ በመጨረሻው ሰዓት ትሁት አለችበት ከተማ ድረስ ዘው ብሎ መጥቷል። ምሽ ይሄ ብቻ የምሰራበት ቤት ድረስ አውቆ ሰተት ብሎ ገብቷል ተመስገን። ይሄንን ባየችና በሰማች ጊዜ እንግዲህ በአሁኑ ሰዓት ትሁትዬ በጣም ጭንቀትና ውጥረት ውስጥ ነች። ምክንያቱም ተመስገን ክፉና ጨካኝ ስለሚያሰቃያት እባክህ ተወኝ ብትል እንኳን ፈጽሞ አልተውሽም ነው ያላት። ይሁንና ትሁትዬም ምክር ያማከረቻት ለኤደንዬ ነበር። ኤደንዬም ችግር የለም የሆነ መላ እንፈጥራለን፣ እናስወግደዋለን፣ ሁላችንም ከዚህ ጭንቀት እንገላገላለን ብለው ሁለቱም ይመካከራሉ። ተመስገን እንግዲህ ኃይለኛና ጎበዝ ጀግናም ጭምር ነው። በተለይ ደግሞ ዛሬ ባደረገው ነገር ተመስገንን እንግዲህ እናሳግተዋለን ባሉት መሰረት ይታገታል። የመጀመሪያው አጋቹ አግቶ ካሰረው በኋላ ትሁትዬ ታየዋለች። በአንድ በኩል ትሁትዬ አንጀቷ ይንቦጫቦጫል። ትሁት እንግዲህ ለማንኛውም ሰው ጨካኝም ሆነ ክፉ አይደለችም። ግን ክፉዎች ከፍተው ያከፉና እንደዛ ስለሆነባት ነው። እና ታገተላት በኋላ ተመስገን ፍቅረኛዋን ታየዋለች። ለጊዜው ራሱን ስቶ ነበረ። እሷ ብቻ ነች የምታውቀው፣ እሷ ብቻ ነች የምታየው። እሱ ለያትም ሆነ ምንም ለማለት አልቻለም። ምክንያቱም ለጊዜው አያስታውስም። ምንድን ነው ማድረግ የምፈልጊው? ምን ላድርግልሽ ይህን ጨካኝና አረመኔውን ይላታል። ልግደልልሽ? እንድገድለው ነው የምፈልጊው? ይገደል ስትለው ሲላት አይገደልም አለች ትሁትዬ። ግደልና ገላግለኝ ይህን ክፉ በቃ ተዛ ለቅቄ የታደግኩበት ከቄ ከቤተሰቦቼ አላይቶኝ ደግሞ እዚህ ድረስ መጥቶ ዛሬ እንደዚህ ሊያደርገኝ ነው። ስለዚህ ወዳ ገላግለኝ ማለት አልቻለችም። አትግደልብኝ፣ አትግደለው፣ ግን ወደ ሀገር እንዲመለስ ብቻ ነው የምታደርግልኝ። ወደ ሀገር ተመልሶ እኔን እንዳይ ተናኮለኝ፣ እንዳያገኘኝ፣ ቤተሰቦችንም እንዳይነካብኝ ማድረግ እንጂ እንድገለው አልፈቅድም ትላለች። ይሁንና ከዚህ በኋላ እንግዲህ ትሁትዬ ይጨንቃታል። ለጊዜው እግሩም እጁም ታስሮ ስታይ በጣም ታዝናለች። ትሁት አሁን ግራ ገባት። የእውነት የተያዘ መሰላት፣ የእውነት ይገለው መሰላት። ግን ነገሩ በኋላ ነው ጫወተው ማርሹ የተቀየረው። ይህንን ካለች በኋላ ትሁትዬም ወደ ቤት ትመለሳለች። ሰዓታቶቹም ነጎዱ፣ መሸም ነጋም። በመጨረሻው አጋቹ ተብዬ እሺ እንደት ነህ እባክህ? ነጋ አስፈታለሁ ያለችም ማንም ሊያስፈታህ አልመጣም። ስለዚህ እንግዲህ ያንተም መሞቻ ሰዓት እየደረሰ ይመስለኛል ይለዋል። ተመስገን እባክህ አትግደለኝ፣ እባክህ አትግደለኝ እባክህ ይለዋል። እንዴ ትናንት ማታ እኮ እገልሃለሁ እያልክ ትፎክርብኝ ነበረ። ምን ተገኝቶ ነው አሁን ሀሳብህን እየቀየርከው ለወደ ልመናስ የገባኸው? እባክህ ዋው ጥሩ ለውጥ ማለት ነው አይለዋል። በቃ ትናንት ማታ እኮ እመወጣ በሆነ ምክንያት እመወጣ መስሎኝ ነበር። ዛሬ ግን በጣም ፈርቻለሁ። በጣም እየፈራው ነው። እባክህ የምፈልገውን ነገር ንገረኝና እባክህ ከፍዬ ልውጣ
እባክህ አትግደለኝ ፈርቻለሁ ይለዋል። አንተ እኔ የምፈልገው ነገር አንተ ሊኖርህ አይችልም። አንተን የምፈልገው ነገር ሊኖርህም ሆነ ይኖርህም አይችልም የለህምም ይለዋል። ግደለህም እኔ እንኳን ራሴ ባይኖረኝ ከሰውም ቢሆን ፈልጌ እሰጥሃለሁ፣ ግን እባክህ አትግደለኝ ይለዋል። ኧረ እባክህ አንተ አይኖርህም ብያለሁ። አይኖርህም። እሺ ንገረኝ እስቲ። እሺ እንደዛ ካልከኝማ 1,000,000 ብር አምጣ። ባለፈው ያሳለፍክብኝን 1,000,000 ብር አሁን አምጣ ይለዋል። ባለፈው 1,000,000 ብር በምን አለፈ ካላችሁ በቲና ምክንያት። ቲና ያን 1,000,000 ብር ታሰጥ ነበረ እንዲሁ ከስሩ የቀረው። ስለዚህ እባክህ ያንን ያለፈብኝን ወይንም ባንተ ምክንያት ያጣሁትን 1,000,000 ብሬን አምጣ ይለዋል። እንዴ 1,000,000 ብር እኮ በጣም ብዙ ነው። ተየት አመጣዋለሁ? እባክህ ቀነስ አድርግልኝና እንደራደር። አዎ ቀነስ አድርገህ እባክህ እንደራደር። 1,000,000 ብር ታላመጣህ አለቅህም በማለት ይዛዛታል። ከዚህ በኋላ እንግድን ይስቅበትና ወይ ይወጣል። ከዚህ በኋላ ተመስገን እጁን ይፈታል። እንደምንም ብሎ እግሩን ይፈታል። ብቻ ሁሉንም ነገር ይጨርሳል። ከዚህ በኋላ አጋች ወዬ እቤት አልነበረም፣ ወጥቶ ነበር። ተመልሶ ሲመጣ ግን 1,000,000 ብር አገኘህ? 1,000,000 ብር ምን ይሰራም ብለህ ነው? 1,000,000 ብር እኮ በአሁኑ ሰዓት ምንም አይተክርም ይለዋል። ትሁትና ኤደንዬ እየበረሩ ወደ ታገተበት ለማየት እየሄዱ ነበረ። የሆነ ሆኖ ታጋቹ ተመስገን ግን ነገሮችን ሁሉ በጣጥሶ ራሱን ነፃ አውጥቶ ነበር። ከዚህ በኋላ ትሁትዬ ሆዷ ኑግ ይወቅጣል። በጣም ትፈራለች፣ በጣም ተጨንቃለች። እባክሽ ኤዱ በሌላ ቀን እንመጣለን፣ እባክሽ ዛሬ እንመለስ፣ እባክሽ ኤዱዬ፣ እባክሽ ዛሬ ፈርቻለሁ፣ በጣም ነው ዛሬ የፈራሁት፣ እባክሽ ዛሬ እንመለስ፣ በሌላ ቀን እንመጣለን፣ እባክሽ ኤዱዬ ትላታለች። እንዴ ከዛ እዚህ ድረስ እኮ እየጎተትኩ አመጣውሽ፣ እንደውም እኮ ነገሩ የኔ እስከሚመስል ድረስ እኮ ነው እያስመሰልሽው ያለሽው፣ ነገር እኮ ያንቺ ነው እንዴ፣ ምን አስፈራሽ? በቃ ይዝን ያህል ምንድን ነው እያስፈራሽ? ነይ ዝም ብለሽ ምንድን ነው የሚያስፈራሽ? በማለት እየገተተቻት ነበር። ተመስገንም ገመዱን በጣጥሶ የሚያደርገውን አድርጎ ራሱን ነፃ አውጥቶ እየወረደ ነበር። ከዛ በኋላ ትሁትዬና ኤደን ሲወርድ ሲመለከቱት ይደበቃሉ። ተመስገንም ይሄዳል። ነገሮችን ሁሉ ጨርሶ ተሄደ በኋላ ኤደንዬና ትሁትዬ ወደ አጋቹ ሰውዬ ጋር ይወጣሉ። ልክ ጃርት እንደበላው ዱባ ተገልብጦ ነበር። ከዛ በኋላ ትሁትዬ ሙሾ ነው ማውረድ የጀመረችው። በቃ አለቀልኝ፣ በቃ አለቀልኝ። እንግዲህ እኔ እንዳሳገጥኩት ካወቀ ከዚህ በኋላ እኔ አለቀልኝ በማለት መኡኡ ትላለች፣ ታለቅሳለች፣ ታዝናለች። ማዘኗም ደግሞ ትክክል ነው። ምክንያቱም ክፉና ጨካኝ ነው። እንኳን ለእነሱና ለዚህ እንኳን አልተመለሰም። ኧረ እባክሽ አይዞሽ፣ ምንም አንሆንም፣ አይዞሽ ትላታለች ኤደንዬ። አይዞሽ አትበኝ፣ እኔ እኮ ከፊቴ ሞት እየጠበቀኝ ነው። ከፊቴ እኮ ሞት ተደግሷል። በቃ እንዴት ነው የምረጋጋው? እንዴት ነው የምሆነው? ሞት እኮ ተደግሶ እየጠበቀኝ ነው። በቃ አለቀልኝ አለቀልኝ በማለት እንግዲህ ኤደንዬ ኡኡታውን ትለቀዋለች። የሆነው በመጨረሻ ተመስገንም ራሱን ነፃ ያወጣል። ሲሞላ ይፈሳል፣ ሲከር ይበጠሳል እንደሚለው የሀገራችን ሰው በመጨረሻው ሰዓት
ቲና ብዙ ነገር ሞክራ ብዙን አድርጋ ያልተሳካላት ቲናዬ በመጨረሻው ሰዓት ዛሬ የመጨረሻ ያለቻትን ሙከራ አድርጋ ነበረ። እሱም አባባን መርዛ መግደል አንደኛ ያለችው ነበር። የሆነ ሆኖ ዛሬም አልተሳካላትም። ቲና ጋ ነገሮች ታይሳኩ አረ ለምን አልተሳኩልኝም? ይሄ ነገር ያልተሳካልኝ ትክክል ሳይሆን ቀርቶ እንጂ ትክክል ቢሆን ኖሮ ይሳካልኝ ነበር ብላ ራሷን ቆም ብላ ለደቂቃ እንኳን መጠየቅ ቲና ጋ የማይታሰብ ነገር ነው። በቃ ግፋ ነው። ነገሮቼ ለምን አልተሳኩልኝም? ይሄንንም ሞከርኩ፣ ይሄንንም አደረግኩ፣ ፈጽሞ ሊሳካልኝ አልቻለም። ይሄ ነገር ትክክል አይደለው ይሆን? ትክክል ቢሆን ኖሮ እኮ ይሄ ሁሉ ዋጋ አልከፍልም ነበረ። በቃ ይቅርብኝ ብሎ መቀመጥ ፈጽሞ ቲናዬ ጋ አይታሰብም። ብዙ ነገር ሞክራ ብዙ ነገር አድርጋ ግን አንዱም ያልተሳካለት ቲናዬ ዛሬ ደግሞ ሌላ ሀሳብ ሹክ ይላታል። እሱም አባባ ውሃ በብርጭቆ ቀርተው ለመጠጣት ጠረጴዛ ላይ ቁጭ አድርገው ነበረ። ቲናዬም ተንኮለኛዋና መጥፏ ቲናዬ ከተንኮል የማትወጣው የማትርቀው ቲናዬ መርዝ ትጨምርባቸዋለች። ክፉ ሰው በአካባቢያችን ታለ ደውል በሉት፣ ያነቃናል። በቃ እንድንነቃ ያደርገናል፣ እንድንሸክክ ያደርገናል። ሁሉም ነገር ክፉ ክፉ ነው የምናስበው፣ ምክንያቱም ያ ክፉ ሰው በአጠገባችን ስላለ ብቻ። እናም አሁን በነ ካሌብ ቤት ውስጥ ካለው ሰው ሁሉም ሰው በጣም ሸክኮና ዛሬ ምን ታደርገን ይሆን? ዛሬ ምን ታስደርገን ይሆን? ምን ይገጥመን ይሆን? ብቻ ምን ልበላችሁ፣ በጣም በጭንቀትና በመጠበብ ውስጥ ያለ ቤተሰብ ነው። ይሄ ደግሞ በማና ምንድን ነው ካላችሁ በቲና የተነሳ ነው። ዛሬ ላይ እንግዲህ ቲናዬ ብዙ ነገር ሞክራለች፣ ባይሳካላትም እነሱም በመጠንቀቃቸውም ጭምር ነበረ እና አባባ በአይነ ቁራኛ ሲመለከቷት መርዝ ሲጨምር እያዩትን ውሃ ሲከር ይበጠሳል፣ ሲሞላ ይፈሳል ነውና ነገሩ። አባባ ያን ውሃ ብድግ አድርገው እስኪ አንቺም ጠጪው፣ ሞትን ለሰው ቀለል አድርገሽ እያሰብሽና ሰው ህይወት በአጭሩ ለማስቀረት ሌቀን ታጥቀሽ እየሰራሽ ነው። እስቲ እኛ ልታቀምሽን እኛ ልታገልን ያልሽው ሞት እስቲ አንቺም ቅመሽው፣ በይጠጫት በማለት በአንድ እጃቸው የቲናን አንገት በአንድ እጃቸው ብርጭቆ ይዘው ከእሷ ጋር ትግል ይገጥማሉ። አረ ትልቅ ሰው አይደሉም ወይ? ምን እንዴት እንደዚህ ጨከኑ? እንዴት እንደዚህ አደረጉ ማለት አንችልም። ምክንያቱም አሰቃይታቸው አልሞት ያለች ነፍስያ ስለነበረች ነው። ይሄንን ውሳኔ እንዲወስኑ ያደረጋቸው የቲና ክፋትና የቲና ጭካኔ ነው። ክፉ ሰው ክፉ ተጣሪ ወይባውን ያከፋን ነውና ነገሩ። የቲና ነገር በጣም ከባድና ጨካኝና አረመኔነት ምንም የሚገልጸው ነገር አይደለም። ቲና እንግድን አባባ በይስቲ ቅመሻት፣ እኛን ለመግደል ሌቀን እየጣርሽና እየተሯሯጥሽ ነው። እሺ ለእኛ እየተመኘሽው ሞትና ለእኛ እያሰብሽ ያለውን ነገር እስቲ በያንችም ቅመሽው፣ እስቲ ቅመሽው በማለት ትግል ይገጥማታል። እሷ ግን መርዝ ስላረገችበት ፈጽሞ ለመጠጣት ፈቃደኛ አልነበረችም። በመጨረሻም አባባ ከእሷ ጋር ሲታገሉ ውሃው ከብርጭቆው እጃቸው ይፈሳል። ምክንያቱም እየታገለቻቸው ነው። በአንድ እጇ አባባን አፏን ይዛ ትከለክላቸዋለች፣ በአንድ እጇ ደግሞ የብርጭቆ ውሃ እንዲደፋ ጥረት እያደረገች ነበር። ያረገችውም ጥረት ተሳክቶላት በመጨረሻ ውሃው ይደፋል። ውሃው ተተደፋ በኋላ አባዬ አረ እኔ ምንም እኮ አላደረኩኝ፣ ምን ነው እኔን ተግፋት ብቀር ሌላ ማስብ አላረጋችሁኝም? ምን ነው እኔም በክፋት
ብቻ ሳላችሁኝ እኔ እኮ እንደዛ አይደለሁም። አረ እኔ ተስተቴ ተምሬያለሁ። በቃ እኔ ጥሩ እኮ ሰው ሆኛለሁ ብላ ብቀሳፍትም አባባ አንቺን መቼም ቢሆን ላምንሽም ሆነ እምነት ላንቺ ሊኖረኝ አይችልም። ምክንያቱም ተሞት ብዙ ጊዜ ገድለሽኛል። አልሞት ብዬሽ ነው እንጂ ያላቀርሽበትና ያልሞከርሽበት ጊዜና ሰዓት አልነበረም። እኔ የሞኩበት ሰዓት ነበር የጠፋብሽ። አሁን ዛሬ ግን በቅተሽኛል። በቃ በቅተሽኛል። አሁን ምንም ነገር ሳትይ ልብስሽን ጠቅለሽ ከቤቴ ውጭልኝ ይሏታል። እንዴ አባዬ ወዴት ነው የምወጣው? እኔ አልወጣም። አባዬ ወዴት ነው የምወጣው? ውጪ ብዬሻለሁ፣ ውጪ ይላሉ አባባ። ቲናም ወዴት ነው የምወጣው? ከዚህ ቤቴ አልወጣም፣ ከቤት አልወጣም ትላችኋለች። የማታከብሪውን ቤት ማለት አትችም። የቤቱን ባለቤት ለመግደል ሌት ቀን እየተሯሯጥሽ አንቺ እዚህ ቤት ልትቀመጪ አልፈቅድልሽም። አባዬ ባክህ የዛሬን ይቅር በለኝ። አይሆንም፣ በቃ አይሆንም። ከባላጋራዬ ጋር አብሬ መኖር በቅቶኛል። አሁን ከአንቺ ጋር መኖር አልፈልግም፣ ከባላጋራዬ ጋር መኖር አልፈልግም በማለት አባባ ዛሬ እንግዲህ በጣም ተናደው በጣም ተበሳጭተዋል። ምክንያቱም ቢታገሷትም ከስተቷ ከስራዋ ትማራለች፣ ትጸጸታለች፣ ወደ ራሷ ትመለሳለች ብለው ቢሏትም ፈጽሞ እየባሰባትና ተንኮልና ክፋቷ እየጨመረ እንጂ ፈጽሞ መቀነስ የሚባል ነገር የለባትም ቲናዬ። በዚህም እንግዲህ ግራ የተጋቡት አባባ በመጨረሻው አልወጣም ትላችኋለች። ምንድነው አማራጫቸው? ወደ ሳጥኗ ገብተው ያላትን ልብስ አውጥተው መጣል ነበር። ልብሷን ከቁም ሳጥን እያወጡት ይዘረግፉ። ቲናዬም ትሄዳለች። ነይ ልብስሽን፣ ያለሽን ልብስሽን አውጭና ቤት የለቀሽ ውጭልኝ። ኧረ ተው አባዬ እኔ እኮ ምንም አላደረግኩ ብትላቸውም ፈጽሞ በቅቶኛል፣ አንቺ አንገሽግሸሽኛል፣ እስትትገድልኝ አልጠብቅሽም። ከዚህ በኋላ እኔ ከሌላው ከመልካሞቹ ሰው ተምረሽ ሰው ትሆኛለሽ ብዬሽ ነበር። አንቺ ግን ክፋትሽና ተንኮልሽ ከቀን ቀን እየጨመረ እንጂ አንዳችም እየቀነሰ አልታየብሽም። በቃ ከዚህ በኋላ እዚህ ቤት ውስጥ እንዳይሽም ሆነ እንድትቀመጪ አልፈልግም ይሏታል። ቲናዬም በማዘንና በመተከዝ እንግዲህ ግራ በመጋባት ወደ ትሁትዬ ጋር ትሄዳለች። ትሁትዬን እኔ እኮ ክፍሌ ገብቼ ተክፍሌ ትወጣ ነበር እንኳን መርዝ ላደርግ ምንም አላደረግኩ በማለት የሌባ አይነ ደረቅ መልሶ ልብ ያደርቅ ነውና ነገሩ። ቲና ድርቅ ግጥጥ ስግጥ በማለት ለትሁት ትነግራታለች። ትሁትም የእሷን ክፋትና የእሷን ሴራ ስለምታውቅ ቲና አንቺ እኮ ክፉ ሴት ነሽ፣ ፈጽሞ አንቺ አታረጊው ማለት አይቻልም። ግን መቼ ነው ከስተትሽ ተምረሽ መልካም ሰውና መልካም ሴት ለመሆን እምሞክሬው? ሰውን ገለች ምን ታገኛለች? ይሄንን የምፈልጊውን ገንዘብ እኮ ላታገኙም ትችያለሽ። ሰውም ገለሽ ገንዘብም ላታገኝ ትላታለች። እኔ አንቺ እኮ ትረጅኛለሽ ብዬ ነበር የነገርኩሽ። ለነገሩ እኔን እኮ ማንም የሚረዳኝ አለ። ሁሉም በክፉና በክፋት ብቻ ስሉኝ ነው ያላችሁት። በቃ ውጭልኝ ተክፍልኝ ትላለች ቲናዬ። ከዚህ በኋላ ትሁትም ትታት ትወጣለች። ቲናዬ ግራ ይገባታል። ሰማዩም መሬቱም ተደፋፍቶ ሆኖባታል፣ ጨልሞባታል። እጇ ላይ አንዳችም ገንዘብ አልነበራትም። ሄዳ የምታርፍበት አንገቷን የምታስገባበትም ሆነ ምንም ነገር የላትም። ያው እንግዲህ የክፋት መጨረሻ ባልተቤቱ ነው የሚጎዳው። ስራና ፈስ ራስን ባልተቤቱን ታይዳብስ አይሄድም እንደሚባለው ቲናዬ ቀኝም ሆነ ግራ ፊትም ሆነ ጀርባ ሁሉም ድፍስፍስ ብሎባታል። በዚህ ሰዓት እንግዲህ በመጨረሻው ጨክንና
ተንኮሏን አስባ በውጭ ሆኜ ነገሮችን አሳካለሁ፣ አስወግዳቸዋለሁ በማለት ያላትን ልብስ በሻንጣዋ ከሽፋ ከቤት ትወጣለች። በዚህ ሰዓት እንግዲህ አባባ ኡፍ በማለት አባባ በደስታ ይወጣሉ። ይኸውልህ ካሌብ ቁጭ ብሎ ነበር። የተቃጠለ አየር የተበከለ አየር ከቤት ሲወጣ አልተሰማህም? እኔ እኮ እንደዛ ነው የተሰማኝ ይላሉ አባባ። እኔስ አይደለም፣ ይሄኔ በተቃራኒው ነው የሚያሳዝን ነው። እንደውም እየሸተተኝ ያለው ወደ ቤት የገባው ይላቸዋል። ምን እያልክ ነው? እንዴት ነው ይለዋል። አባዬ አንተ እኮ ስለማታውቃት ነው ቲናን ስለማታውቃት ነው። አሁን የባሰ ከፍታና የባሰ ኃይሏን ጨምራ ነው የምትመጣለን። የቲናን ጸባይና የቲናን ባህሪ ስለማታውቀው ነው አንተ እንደዚህ የምትለው ይለዋል። እሷ አመተኛቱን አተኛም፣ ቢያንስ ከቤታችን ወጥታ በውጭ ሆና ብትታክለን ያን ያህል ምንም አታደርገን በማለት አባባም ይታገሏታል፣ ይመልሱለታል። እንግዲህ ቲናዬ አሁን ደግሞ ምን እያሴረችና ምን እያለች እንደሆነ ባይታወቅም አሁን ሌላ እቅድና ሌላ ሀሳብ ይዛ እንደምትመጣ ምንም ጥርጥር የለንም። ቲናዬ የፈለገው ነገር ቢሆን ተስፋ መቁረጥ ማለት አይቻልም። ውድና የተከበራችሁ አድማጭ ተመልካቾቼ ላይክና ሰብስክራይብ ሼር እያረጋችሁ እንድታበረታችሁ ለምታበረታችሁ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። በቀጣይ እስከምንገናኝ ባላችሁበት ሰላማችሁ ብዝዝት ይበልኝ።